በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወአመ በጽሐ ዕድሜሁ ፈኖ እግዚአብሔር ወልዶ ወተወልደ እምብእሲት። በሀገር ውስጥና በሀገር ውጭ የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ ምእመናን፣ ምእመናት፣ የእግዚአብሔር ልጆች በቅድሚያ አምላካችን እግዚአብሔር እንኳን ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም የበረከት የጤና ይሆንልን። ሐዋርያው ቅዱስ ጳውሎስ በገላትያ መልእክት በምዕራፍ 4 ቁጥር 4 ላይ ጊዜው በደረሰ ጊዜ ወይም ቀጠሮ በተፈጸመ ጊዜ አንድያ ልጁን ልኮ ከሴት ተወለደ ይላል። ዛሬ የምናከብረው የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ልደት ሁላችን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከባርነት ወደ ነፃነት የተወለድንበት የልደት በዓላችን ነው። ሐዋርያው እንደነገረን ቀጠሮ በደረሰ ጊዜ ነው ያለው። እንደሚታወቀው ይሄ ቀጠሮ በጣም ፍጥረታት በጉጉት ይጠብቁት የነበረ ቀጠሮ ነው። በተለይም የሰው ልጆች ይህን ቀጠሮ እንደ ዕለት ምግብ በረሃብ በምኞት በመሻት ይጠብቁት የነበረ ቀጠሮ ነው። እንደሚታወቀው በአንድ ሰው ምክንያት የሰው ልጅ ሁሉ ተቀጥቶ ነበረ። በአንድ ሰው ምክንያት ደግሞ የሰው ልጅ ሁሉ ድኗል። ወበከመ አዳም ኩልነ ንመውት ከማሁ በክርስቶስ ኩልነ ናሐዩ። ሐዋርያውም ደግሞ እንደነገረን በአንዱ በአዳም በቀዳማዊ አዳም በአባታችን ኃጢአት ምክንያት በደል ምክንያት ጥፋት ምክንያት የሰው ልጅ ሁሉ መንገዱ ጨለማ መኖሪያው ሲኦል ገዢው ዲያብሎስ ሆኖ ለ5500 ዘመን በመከራ በስቃይ በሐዘን ይኖር ነበረ። እግዚአብሔር አምላክ ይቅር ባይ መሐሪ ቸር ርኅሩህ ስለሆነ አድንሃለሁ የሚል ቀጠሮ ለአባታችን ሰጥቶት ነበር። ይህ ቀጠሮ ጽኑ ቀጠሮ ነበረ። ይህ ቀጠሮ በጉጉት በናፍቆት የሚጠበቅ ቀጠሮ ነበረ። 5500 ዘመን በተፈጸመ ጊዜ ያለ ሐዋርያው ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። ያ እግዚአብሔር የገባው ቃል በእግዚአብሔርና በሰዎች የተደረገው የማዳን የውል ስምምነት ጊዜው ሲደርስ ሰዓቱ ሲፈጸም ከሰዓቱ ከቀጠሮው 1 ደቂቃ ሳያሳልፍ እግዚአብሔር ወደዚህ ዓለም መጣ። ከሰው ልጆች በንጽህና በቅድስና የተለየች የተዋበች የተቀደሰች ከሆነች ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። እንደሚታወቀው ቀዳማዊ አዳም አባታችን ሔዋንን ያለ ሴት ብቻውን አስገኝቶ ነበረ። ብቻውን ያስገኛት ሔዋን ከእግዚአብሔር ለይታው ከክብር አዋርዳው ከገነት አውጥታው ለመከራ ዳርጋው ነበረች። የዛ ዕዳ ክፍያ ይሆን ዘንድ አዳም ሴትን ያለ ሴት ብቻውን ማስገኘት ቢችልም ያስገኛት ሴት ወደ መከራ ወስዳው ነበርና ዳግሚት ሔዋን ድንግል ማርያም ደግሞ ወንድን ማለት ወልድ ዋሕድ ኢየሱስ ክርስቶስን ያለ ወንድ ብቻዋን በሕቱም ድንግልና ጸንሳ በሕቱም ድንግልና ወልዳ የአዳምን የሞት መንገድ የሔዋንን መርገም የሰው ልጆችን የጥፋት ሕይወት ሽራ ዓመተ ፍዳ በዓመተ ምሕረት ዓመተ መርገም በዓመተ ሰላም የተቀየረው በእናታችን በእመቤታችን በቅድስት ድንግል ማርያም በሷ ሰው ከሆነ በኋላ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ይሄ ልደት ሰውና እግዚአብሔር ሰውና መላእክት ፍጥረታት በጠቅላላው ከእግዚአብሔር ጋር የተገናኙበት በምስጋና አንድ የሆኑበት በዚህ ልደት ስጦታችን በእግዚአብሔር ዘንድ ተወዳጅነትን ያገኘበት። እንደሚታወቀው የኔና የናንተ ጌታ መድኃኔዓለም ክርስቶስ ሰው ሆኖ ስጋ ለብሶ ግዕዘ ሕፃናትን ሳያፋልስ 9 ወር ከ5 ቀን በማኅፀነ ድንግል ኖሮ ያለ ምጥ
ያለ ተፈቶ ማህተም በህቱም ድንግልና እንደተጸነሰ በህቱም ድንግልና ተወልዶ በቤተልሔም በጎል ተጥሎ በጨርቅ ተጠቅሎ ሲያለቅስ ሲያነጥስ ሰብአ ሰገል እኛን ሁላችንን ወክለው ከዛ በፊት የነበረው ስጦታችን መስዋዕታችን የሚያርግበት እድል አልነበረውም። በዛ ዘመን ግን በዚያ ጊዜ ግን ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ወደ ክርስቶስ ቀርበው ንጹሐ ባሕርይነ ሲሉ ወርቅ፣ ምዑዘ ባሕርይነ ሲሉ ዕጣን፣ የሰው ልጆችን አንድ ታደርጋለህ ሲሉ ከርቤን ገብረውለት ስጦታችን በእግዚአብሔር ዘንድ ተወዳጅነት እንዲያገኝ የተደረገበት ዘመን ነው። እንግዲህ በዓለ ልደቱን ስናከብር አባቶቻችን ሰብአ ሰገል ነገስታቱ በይዳስፋ፣ ማንቶሲማር፣ ሜልኮን ይባላሉ። እነዚህ ሶስቱ ነገስታት በእነሱ ስር በጣም ብዙዎች አሉ። እነዚህ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ይዘው ተጉዘው ከአባታቸው ከዘለዳሽት የሰሙትን ያወቁትን ትንቢት መልአክ እየመራቸው ወይም ኮከብ እየመራቸው ሄደው ወደ ቤተልሔም እመቤታችን ካለችበት ደርሰው ወርቁን፣ ዕጣኑን፣ ከርቤውን ገብረው አምላክነቱን ተረድተው እያመሰገኑ ተመልሰዋል። በዓለ ልደቱን ስናከብር ሁላችንም በያለንበት ሆነን አንደኛ ይህ ልደት የሁላችን የልደት ቀናችን ነው። የሰው ልጆች በድህነት የተወለዱበት፣ በነፃነት የተወለዱበት፣ ከባርነት ነፃ ወጥተው የተወለዱበት፣ ከዲያብሎስ ቅኝ ግዛት ነፃ ወጥተው የተወለዱበት፣ የእግዚአብሔር ልጅ የመሆን እድል ያገኙበት ልደት ነው። ስለዚህ የልደት ቀንን ሲያከብር ሰው መቼስ የተቻለው እንደሚታወቀው በምድራዊ ያው የዚህ የዓለሙ ስራ ሰው የግል የተወለደበትን እንኳን በዓል ሲያከብር ከጨለማ ወደ ብርሃን ያስገኘህ ብሎ ፈጣሪውን ያመሰግናል። ይሄ ግን ከሞት ወደ ሕይወት ይዳንበት፣ ባሪያ እንባል ስማችን የነበረው ስማችን የተቀየረበት፣ ቁራኝነት ተቆርጦ የጠፋበት፣ የዲያብሎስ ኃይል የተሻረበት የሰላም ዘመን፣ የምሕረት ዘመን፣ የድህነት ዘመን የታወጀበት ዓመተ ፍዳ በዓመተ ምሕረት የተቀየረበት ዘመን ስለሆነ ይህንን በዓለ ልደት ስናከብር የእያንዳንዳችን የልደት በዓላችንን መሆኑን አውቀን እንደ ሰብአ ሰገል ወደ እግዚአብሔር ቤት እንደ ወርቅ ንጹሕ የሆነ ልብ፣ እንደ ዕጣን የሚሸት የሚወደድ ምስጋና፣ እንደ ከርቤ አንድ የሚያደርግ ፍቅር ይዘን ወደ እግዚአብሔር ቤት መጥተን ልናገለግል ልንገለገል ይገባል። የቻለ ቅዱስ ሥጋውን ክቡር ደሙን በመቀበል ምናልባት በዚህ ቀን ደግሞ ለዚህ ያልተዘጋጀ ካለ ደግሞ በማስቀደስ ማህሌቱን አብሮ በመቆም ዕጣኑ በማሽተት መስቀሉን በመባረክ በእግዚአብሔር ቤት ማሳለፍ ያስፈልጋል። ጌታ የተወለደው እንግዲህ የጌታ ልደት ለማክበር ቤት ተኝቶ በማደር አይደለም የሚከበረው። ጌታ ልደት በማክበር ሜዳ ላይ ሆኖ አይደለም የሚከበረው። የጌታ ልደት የሚከበረው የእግዚአብሔር ቤት ነው። ጌታ የተወለደላት በመወለዱ የወለዳት ቤተ ክርስቲያን ቤተልሔም ጎል ቤተ ክርስቲያን ናት። ክርስቶስ የተወለደበትን ቤተልሔምን ለማግኘት ሌላ ቦታ አይደለችም። ቤተልሔም ያለች ቤተ ክርስቲያን ናት። ስለዚህ ወደ ቤተ ክርስቲያን መጥቶ ማደር ያስፈልጋል። ሁለተኛ የሰብአ ሰገል ስጦታቸው የተወደደ ሆኖ በእግዚአብሔር ዘንድ ተቀባይነት አግኝቷል። የእኛም ስጦታ ጸሎታችን፣ ቁርባናችን፣ ልመናችን ተወዳጅነት የሚያገኘው ልክ እንደ ሰብአ ሰገል እንደ ወርቅ ንጹሕ የሆነ ትዕቢት ያልተቀላቀለበት ፍቅር የተሞላበት ምጽዋት በድሆች ማሳደር ስንችል፣ እንደ ዕጣን የሚሸት የሚጣፍጥ ንጹሕ ምስጋና እግዚአብሔርን ማመስገን ስንችልና ድሆችንም ማጽናናት ስንችል፣ እንደ ከርቤ አንድ የሚያደርግ ፍቅር ያለው አገልግሎት ማገልገል ስንችል ነው። ስለዚህ ወርቁ፣ ዕጣኑ፣ ከርቤው በሰብአ ሰገል ተወዳጅነት እንዳገኘ ጸሎታችን፣ ምጽዋታችን፣ አገልግሎታችን ተወዳጅነት የሚያገኘው ፍቅር፣ ትሕትና፣ ምጽዋት እነዚህ ፍቅረ እግዚአብሔርና ፍቅረ ቢጽን ይዘን መገኘት ስንችል ነው። የተወደዳችሁ ምእመናን በአገር ውስጥም በአገር ውጭም ያላችሁ ይህን የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ስናከብር ክርስቶስ ተወለደልኝ የደስታ ቀን ነው የሚል ሰው ደስታውን የሚያከብረው ብቻውን አይደለም። ብቻ ሆኖ ደስታ የለም። ከድሆች ጋር ሆነን ድሆችን ስናጽናናቸው የክርስቶስን መወለድ እንሰብካለን።
ከታመሙት ጋር ሆነን ሕሙማንን ስናጽናናቸው የክርስቶስን መወለድ እንሰብካለን። ከእስረኞች ጋር ሆነን እስረኞችን ስናጽናናቸው የክርስቶስን መወለድ እንሰብካለን። ከስደተኞች ጋር ሆነን ስደተኞችን ስናበረታቸው ስንረዳቸው የክርስቶስን መወለድ እንሰብካለን። የተጣላን ታርቀን አባቴ ክርስቶስ ተወልዶልኛል፣ የሞት ግድግዳ ተሽሮልኛል ብለን ሰይጣንን ድል አድርገን ጠብን ሽረን አንድ ሁነን ይህን በዓል ስናከብረው ክርስቶስ መወለዱን እንሰብክበታለንና በዓለ ልደቱን ስናከብር ድሆችን በመርዳት በሽተኞችን በማጽናናት እስረኞችን በመጠየቅ ስደተኞችን በማረጋጋት ከኃጢአት ወደ ንስሐ በመመለስ በመጾም ያሳለፍነውን ጊዜ አሁን ደግሞ የክርስቶስን ቅዱስ ሥጋውን ክቡር ደሙን በመቀበል ይህን ማድረግ ያልቻለ ደግሞ በማስቀደስ በመጸለይ በመዘመር በዓሉ እንድናከብር የቤተ ክርስቲያናችን መልእክት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ዓመተ ምህረት የልደት በዓል በሰላም አደረሳችሁ። ተወልደ በአምሳሊነ ከመ ይለደነ በአምሳሊሁ ታላቁ የቤተ ክርስቲያን አባት አረጋዊ መንፈሳዊ የተባለ እሱን አስመስሎ የወልደን ዘንድ እኛን መስሎ ተወለደ ማለት እኛን ሆኖ ማለት ነው። ስጋችን ለብሶ ሰው ሆኖ በበረት ተኝቶ ተወለደልን። ራቆታችን የነበርነው ሰዎች ክብራችን ይመለስ ዘንድ ብርሃን እንለብስ ዘንድ ራቆቱን ተወለደልን። ተጥለን የነበርነው ሰዎች እንነሳ ዘንድ በበረት ተጥሎ አገኘነው። ከቁረተ ኃጢአት ከቁረተ ገሃነም እንሟሟቅ ዘንድ እንመለስ ዘንድ ብርድ በበዛበት ዘመን ከአህያና ከላም እስትንፋስ ገብረውለት መሞቅን ፈለገ። እሱ የማይበርደው ዓለማትን በብርሃኑ የሚያሞቅ ዓለማትን የሚያበራ ሁሉ የሱ የሆነ አምላክ የእኛን ውድቀት ያነሳ ዘንድ በበረት ተገኘልና ትሕትናን ያስተማረን አምላክ የክርስቶስ ልጆች የሆን በሙሉ ከትዕቢት ነፃ ሆነን ከበደል ነፃ ሆነን ከቂም በቀል ወጥተን በፍቅር የክርስቶስ ልደት ሰብከን በረከቱን እንድናገኝ ቅዱስ ፈቃድ ይሁንልን። መልካም በዓለ ልደት ይሁንልን። ይቆየን።